እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍኤም ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የኢንተር ሚላንን ጉዳይ እንመልከት። ክርስቲያን ኪቩ ኢንተርን በዋንጫ እያደመቀ ይገኛል። ይህንን ጉዳይ እናንሳ። ትናንትናም ይህንን ማሳካት ችሏል። እንመልከተው። ትላንትና የአጫሾች ጨዋታ ተብሎ ነበር። ማውሪሲዮ ሳሪና ክርስቲያን ኪቩ ሁለቱም ቼን ስሞከርስ የሚባሉ በጣም ብዙ የሚያጤሱ ናቸው እና አሸንፏል። 2-0 በማርከስ ቱራም ኦን ጎል ነው አይደለም፣ አከራካሪ ነው ግን በሱ እና በላውታሮ ማርቲኔዝ በሁለቱ አጥቂዎቹ ጎል አሸንፎ በጥምር አሸናፊነት እንደባለው በደብል አሸናፊነት የውድድር ዘመኑን ሊቋጭ ተቃርቧል። የሴሪያ አሸናፊ መሆኑን ባለፈው አረጋግጦ ነበር። አሁን ደግሞ ሌላ ዋንጫ አሸንፏል። የዛሬ ዓመት ትልቅ ህመም፣ ትልቅ ትራውማ ነበረባቸው። እንደምታውቂው ለ4 ዋንጫ ይፎካከር የነበረ ቡድን አንድም ዋንጫ አላሸነፈም። የዓለም የክለቦች ዋንጫን ጨምሮ ማለት ነው። የሀገር ውስጥ ትሬብል ከሞሪኞ ዘመን በኋላ ሊያሳካ ይችላል ሲባል ነበር። አንዱንም የሀገር ውስጥ ዋንጫ አላሸነፈም። በግማሽ ፍጻሜ ነው በኮፓ ኢታሊያ የተሸነፈው። በፍጻሜ በቻምፒየንስ ሊግ ታሪክ ማንም ቡድን ተሸንፎ በማያውቅበት የጎል ማርጅን፣ የጎል ስፋት በ5 የጎል ልዩነት ነው የተሸነፈው። 5-0 ምንም ፉክክር ያልነበረበት፣ በቅርብ ዓመታትም በቻምፒየንስ ሊግ ታሪክ የመጨረሻውን ሚዛን የሳተ የቻምፒየንስ ሊግ ጨዋታ የተደረገበት፣ ሴሪያውን በናፖሊ ያጣበት የተነጠቀበት የውድድር ዘመን ስለነበር የከፋ የውድድር ዘመን ፍጻሜ ነው የነበረው። ጠቅላላ የውድድር ዘመኑና ጉዟቸው መጥፎ የነበረ ባይሆንም ግን ሰው የሚያስታውሰው ስለ ዓመቱ መጨረሻ ነው። የውድድር ዘመኑ ስለተጠናቀቀበት ሁኔታ ነው ሰው የሚያስታውሰው እና ከዚህ በኋላ የሚመጣው አሰልጣኝ ያንን ትራውማ የማከመም ኃላፊነት የነበረበት፣ እንደገና እምነትን ሪስቶር ማድረግ የሚችል አሰልጣኝ ያስፈልግ የነበረበት ወቅት፣ የተሰነጣጠቀውን በላውታሮና በሀካን ቻላኖሉ መካከል በሌሎችም ተጫዋቾች መካከል በሚዲያ ሳይቀር የተነገረ ልዩነትን ማዳን የሚችል እንደገና መልበሻ ክፍሉን ማስተባበር የሚችል ቡድን ነበር ያስፈልግ የነበረው። ክርስቲያን ኪቩ የመጀመሪያ ምርጫቸውም አልነበረም። ለነገሩ የመጀመሪያ ምርጫቸው የነበረው ሴስክ ፋብሬጋዝ ነው። እሱን ለመቅጠር ነበር ጥረት ያደረጉት። የኮሞ አሰልጣኝ ነው፣ ጥሩ አሰልጣኝ ነው። ሴስክ ፋብሬጋዝ በጣም ጥሩ አሰልጣኝ ነው። ግን ክርስቲያን ኪቩ ፋብሬጋዝም ልምድ አጠር ቢሆንም ግን ኪቩ 13 ጨዋታ የማሰልጠን ታሪክ ብቻ ነው የነበረው በሴሪያ። የፓርማ አሰልጣኝ ሆነ። ፓርማን በተአምር አተረፈው፣ አቆየው በሴሪያው እና እንደ ቦኒ አይነት ተጫዋቾችን ደግሞ ሲያሻሽል አየን። በአጭር ጊዜ ውስጥ ወደ ሊቨርፑል የመጣውን የመሀል ተከላካይም እንደዚሁ አሻሽሎታል በ18 ዓመቱ። የመጀመሪያ ምርጫቸው ግን አልነበረም እና ምክንያታቸው ግልጽ ነው። ለረጅም ጊዜ የኢንተር ተጫዋች የነበረ ኢንተሪስታ የነበረም ቢሆን ከሮማ ወደ ኢንተር ከሄደ በኋላ በዛ በጣም ታሪካዊ በነበረው የጆዜ ሞሪኞ ቡድን ውስጥ የተጫወተ ወሳኝ ተጫዋች የነበረ ምንድነው ይሄ ሄልሜት አድርጎ ለመጫወት ፈቃደኛ የሆነ አፍንጫው ተሰብሮ እየደማ የሚጫወት ኢንተሪስታ የነበረ ቢሆንም እና በክለቡ የዕድሜ እርከን ቡድኖች ውስጥ ለአመታት ሲያሰለጥን የቆየ ቢሆንም ግን ለኢንተር ዋናው ቡድን አሰልጣኝነት ዝግጁ አይደለም የሚል አስተሳሰብ ነበራቸው። ተጨማሪ 1 ዓመት ቢያንስ በሴሪያ ያሰልጥን የሚል ምኞት ነበራቸው። ሁለት ነገሮች ግን ያንን አላስቻሏቸውም። አንደኛ ኢንዛጊ የለቀቀበት ጊዜ ያልተጠበቀ ነው። አዲስ ውል እናራዝማለን ከሱ ጋር ብለው እየጠበቁ በነበረበት ጊዜ ነው ከአልሂላል ጋር የተደራደሩ እና ለቆ የሄደው። ሁለተኛው ሴስክ ፋብሬጋዝ እና ኮሞ ሁለቱም ይህንን ኃላፊነት ኮሞ ለመልቀቅ ፈቃደኛ አልነበረም፣ ሴስክም አመንትቷል። ስለዚህ ወደ መጨረሻ ምርጫቸው ሄዱ። ምክንያቱም የዓለም የክለቦች ዋንጫ ቶሎ ይጀምር ነበር እና በቶሎ አሰልጣኝ መሾም ነበረባቸው እና በእርግጥም በቶሎ ሾሙት እሱ።
እና የጣሊያን ብዙሃን መገናኛዎች ምን ይላሉ? ምሳ የነበረው የኢንተር ኃላፊነት ለሱ ይህንን የሽግግር ጊዜ አሳልጥ እና ኢንተርን በቻምፒየንስ ሊግ አሳትፍ ነበር። የኢንተር ሰዎች እነ ቤፔ ማሮታና ሃቪየር ዛኔቲ የሰጡት ኃላፊነት የሴሪያውና የጣሊያን ዋንጫ ሻምፒዮን እንዲሆን አልነበር። እሱን አድርጎ ነው የጨረሰው። መጀመሪያ የሰጡት ኃላፊነት ግን ኢንተር የቻምፒየንስ ሊግ ገንዘብ ያስፈልገዋል፣ የቻምፒየንስ ሊግ ፕሬስቲጅ ያስፈልገዋል። ስለዚህ ያንን አድርግልን ያሉት በጣም አነስተኛ ኤክስፔክቴሽን የነበረው። ለዚህ ነው አመቱን ሙሉ የውድድር ዘመኑ ከተጀመረበት ጊዜ ጀምሮ እናንተማ 8ኛ ይሆናል እያላችሁ ስትጠብቁ እያለ የሚናገሩ ለ8ኛ ነው ሚዲያው ሲጠብቀን የነበረው። ሎ ኤክስፔክቴሽን የነበረው ግን የኢንተር ሰው ነው። ለ7 ዓመት ከ2007 ከ2014 ተጫዋቷል። ያው መጀመሪያ ማስታወሰው ነው የአያክስ ተጫዋች በነበረበት ጊዜ ነው። ሁልጊዜም በቃ ይሄ አሁን በእግሩ በመጫወት የተካነ የመሀል ተከላካይ ምናምን ይባላል አይደለም፣ የዛ ደንበኛ ማሳያ ነው። ለነገሩ ለአያክስ የሚጫወት የመሀል ተከላካይ ከሮሜኒያ ነው የመጣው፣ ሮሜኒያዊ ነው፣ ግን ከኋላ ቴክኒሻን የነበረ ነው። የግራ መስመር ተከላካይ ሆኖ ይጫወት፣ የመሀል ተከላካይ ሆኖ ይጫወት። ከዛ ወደ ሮማ ሄደ። በስፓሌቲ ስር ነበር መጀመሪያ የሰለጠነ የነበረው። ከዛ ሮቤርቶ ማንቺኒ የኢንተር አሰልጣኝ በነበረበት ጊዜ ወደ ጁሴፔ ሜአዛ ሄደ። በሱም ስር በሞሪኞም ስር ብዙ ዋንጫዎች አሸነፈ። በተለይ በጆዜ ሞሪኞ አሰልጣኝነት ስር ዘመን ስር ከ2018 እስከ 2021 ባለው ጊዜ የኢንተርን የእድሜ እርከን ቡድኖች ያሰለጥን ቆየ። እስከ 2024 ደግሞ ከ2021 እስከ 2024 የፓርማ አሰልጣኝ ለመሆን እስከወሰነበት ጊዜ ድረስ ግን የኢንተር አካዳሚ ፕሪማቬራ የሚባለው ቡድን አሰልጣኝ ነው የነበረው። ስለዚህ በደንብ ራሱን ፕሩቭ ያደረገ አልነበረም። የታወቀ ኢንተር ተጫዋች የነበረ ቢሆን የተከበረ ኢንተር ተጫዋች የነበረ ቢሆንም ችግሩ የነበረው ግን ኢንተር ያለፈውን የውድድር ዘመን ባጠናቀቅበት ፍጻሜ ምክንያት ብቻ አይደለም፣ ሳይክሉን የጨረሰ ቡድን ነው ይባል ነበር። የኢንተር ያለፈው የውድድር ዘመን አማካይ ዕድሜ ኦልሞስት 30 ዓመት ነው። ብዙዎቹ ተጫዋቾች ወደ ተጫዋችነት አመታቸው በከፍተኛ ደረጃ ወደ መጫወት የመጨረሻዎቹ አመታት እየደረሱ ስለነበር ትልቅ ሪቢልድ የሚጠይቅ ነበር። ሲጀምር ደግሞ በጥሩ አልነበረም የጀመረው። በፍሉሚኔንስ ተሸነፈ እና ከውድድር ውጭ ሆነ። በሁለተኛው ዙር በዓለም የክለቦች ዋንጫ የመጀመሪያውን የሴሪያን ጨዋታ 5-0 አሸነፈ ጀመረ በጥሩ ሁኔታ። ግን በጠቅላላው ከመጀመሪያዎቹ 3 ጨዋታዎች 2ቱን ተሸንፎ ነበር የጀመረው እና ወዲያው ሊሰናበት ይችላል የሚሉ ዘገባዎች መስማት ጀመሩ። ወዲያው በላ ጋዜጣ፣ በዴላ ሴራ፣ በሌሎችም ጋዜጦች የትልቅ ክለብ አሰልጣኝ ልክ እንደዚህ ነው። ከቀውስ በአንድ ወይ በሁለት ሽንፈት ርቀት ውስጥ ነው የምትገኙ እና እሱ ደግሞ ሲመጣም ጥርጣሬ ስለነበር የችኮላ ቅጥርም ስለነበር ምርጫ በማጣት የተፈጸመ ቅጥር ነው የሚል ስሜትም ስለነበር ያ ጥርጣሬ ወዲያውኑ ሪሰርፌስ ያደረገ በፍሉሚኔንሺ በተሸነፉበት ሁኔታ ከመጀመሪያዎቹ 3 ጨዋታዎች በሁለቱ በተሸነፈበት ሁኔታ ሲዝኑን በሙሉም ደግሞ በትልልቅ ጨዋታዎች ባለው ሪከርድ በደርሶ መልስ በኤሲ ሚላን ተሸንፏል። በደርቢ ዴላ መዶኒና በቻምፒየንስ ሊግ በቡዶ ግሊምት ተሸንፎ ነው ከውድድር ውጭ የሆኑ። በዚህ የቻምፒየንስ ሊግ ሲዝን በአትሌቲኮ ማድሪድ በአርሰናል ተሸንፏል። ስለዚህ ጨዋታዎቹ በበረቱ ጊዜ ሪከርዱ ጥሩ አይደለም የሚል ጥርጣሬ ነበር። ሲዝኑን በሙሉ የነበረ ጥርጣሬ ነው። ፋናቲክ የሆኑ የኢንተር ደጋፊዎች ኒማ የሚባል አለ፣ የኢታሊያን ፉትቦል ፖድካስት የሚባል ዩቲዩብ ላይ ያለ ፖድካስት አለ፣ ብዙ ጊዜ ማየው ፖድካስት። ኒማ በጣም ከራር የኢንተር ደጋፊ ነው። ሲጀመር አይሆንም ስል ነበር፣ አሁንም አይሆንም። አመቱ ሙሉ እንደዛ ነበር ይል የነበረው። እያሸነፈም አያምንበትም። ለምሳሌ በሁለቱ ደርቢዎች መካከል ከ15 ጨዋታ 14 አሸንፏል። ያኔ ነው ስኩዴቶን ያሸነፈው፣ ያኔ ነው ማርጅን የፈጠረው። ግን የኢንተር አሰልጣኝ በክለች ጨዋታዎች ነው የሚለካው የሚል እምነት አለው ሰውየው። ለነገሩ ሳይስክም ዝግጁ አልነበረም። ኢንተር እንደዚህ አይነት አሰልጣኞች አይደለም መቅጠር ያለበት የሚል አስተያየት የነበራቸው ሰዎች ነበሩ። አመቱ ሙሉም ያ ጥያቄ ተመልሷል ማለት አይደለም። ግን አሁን ልትከራከረው አትችይም። ሪከርዱን ካየሽ በኋላ ለቻምፒየንስ ሊግ ቦታ አሳትፈን ተብሎ የመጣ አሰልጣኝ ሴሪያውን ከጥቂት የሚላን መፎካከር መምሰል ውጪ፣ ከጥቂት ጊዜ የሮማ መፎካከር መምሰል ውጪ ኮምፒቲሽን አልነበር። በሴሪያው ፉክክር አልባ አድርጎ ነው ሻምፒዮን የሆነው። ኮፓ ኢታሊያን በድጋሚ አሸንፏል። ደብል ካሸነፈ አሰልጣኝ በላይ ምን ትፈልጋለህ? ኦፍኮርስ በቻምፒየንስ ሊግ በቡዶ ግሊምት ነው የተሸነፉት። ግን በእኔ ግምት ባለፈው 10 ዓመት በአውሮፓ እግር ኳስ ውስጥ በጠቅላላው በዓለም እግር ኳስ ውስጥ አንደርሬትድ ከሆኑ ተጫዋቾች መካከል አንደኛው ላውታሮ ማርቲኔዝ ነው።
ላውታሮ በእነዚያ የቦዶ ግሊምት ጨዋታዎች ላይ አልነበርም። ያጉድላል ላውታሮ ሲኖርና ሳይኖር ኢንተር ሁለት አይነት ቡድን አልነበርም። ማሸነፍ ነበረበት ይሆናል፣ ግን ቦዶ ግሊምት እንግዳ ተፋላሚ ነበር። ሌሎችም ቡድኖችን አሸንፏል። አትሌቲኮ ማድሪድን አትሌቲኮ ማድሪድ ሜዳ ላይ ማንቸስተር ሲቲን አሸንፏል። በመልሱ ጨዋታ ለቁጥር የሚታክት ሙከራ አድርጎ ነበር፣ በቂ አልነበርም። ግን ደግሞ ያው በኢንተር የ75 ዓመት ታሪክ ውስጥ ታይቶ የማያውቅ የጎል ቁጥር አስቆጥሮ ሻምፒዮን ይሆን ከኢንዛጊም ከኮንቴም እና ከበርካታ የኢንተር አሰልጣኞችም በላይ ማንም አሰልጣኝ በአንድ የሴሪያ ሲዝን የእሱን ያህል ብዙ ጎል አስቆጥሮ አያውቅም። 85 ጎሎች መሰለኝ አስቆጠረው እስካሁን ድረስ። ቀጥሎ ያለው ኮሞ ነው፣ የሴስክ ፋብሪጋስ ኮሞ ነው፣ ግን ልዩነታቸው ሰፋ ያለ ነው። መልበሻ ክፍሉንም ያስተባበረበት መንገድ በጣም አስደናቂ ነው። እንግዲህ አንዳንድ ሰዎች የኢንዛጊ መልቀቅ ከዓለም ምርጥ አሰልጣኞች መካከል አንዱ መልቀቅ ተደርጎ ቢታይም ግን የሲነሪ ለውጥ፣ አዲስ ድምፅ፣ አዲስ የመልበሻ ክፍል ፕሬዘንስ ያስፈልግ የነበረበት አዲስ ዳይናሚክ ያስፈልግ የነበረበት ጊዜ ስለነበር ለውጡ መጥፎ አልነበርም እና ላውታሮ ምን ይላል መልበሻ ክፍሉን ስለተቆጣጠረበት ሁኔታ በቅርብ ጊዜ ከዳዞን ከሚባል ብዙሃን መገናኛ ጋር ባደረገው ቃለ ምልልስ በቃ ተጫዋች እንደነበር ትልቅ ተጫዋች እንደነበር ታውቃላችሁ ወዲያው አለ። ትልልቅ መልበሻ ክፍሎች ውስጥ ስለሚኖር መሪነት በጥበብ መምራት የሚያውቅ ነው። ነገሮችን በቶሎ የሚረዳ ነው እና የታይሚንግ እውቀቱን በጣም መቼ ዝም ማለት እንዳለበት መቼ መናገር እንዳለበት የሚያውቅ ነው። ትልቅ መልበሻ ክፍል መምራት የሚችል ነው አለ። ግን ሲመጣ በሰላማዊነቱ ምክንያት ቄሱ ነበር የሚሉት። በጣም ዲፕሎማት ነው። በብዙሃን መገናኛዎችም ላይ ሲተነኩሱትም አይናገርም ነበር፣ አይመልስም ነበር እና በዛ ምክንያት ሰዎች ለትችትም ይሁን ለአድናቆት ቄሱ ፕሪስት ማለት ጀምረው ነበር። ከዛ ሞሪኞነቱን አሳየ። ክለቡን ዲፌንድ ማድረግ ባለበት ጊዜ ያኔ ፖለቲካሊ ኮሬክት መሆን ዲፕሎማት መሆን ምናምን አይሰራም። ያኔ አየ ነው። አንቼሎቲንም ኮንቴንም ሲሸነቁት ሰማ ነው። ከሁሉ በላይ ግን የጣሊያን ብዙሃን መገናኛዎችን እሱ በሱ አረዳድ ሞራሊስት ለመሆን መሞከር፣ በተለይ ያ ባስቶኒ ፒየር ካሉሉን በቀይ ያስወጣበት የደርቢ ደ ኢታሊያ ጨዋታ አስነዋሪ ነው በእኔ ግምት ባስቶኒ ያደረገው ነገር እና በጣሊያን በቁጥር አንድነት የሚጣላ ጣሊያን ተጫዋች አሌሳንድሮ ባስቶኒ ነው። ግን እግር ኳስ ለ100 ዓመት እንደዚህ ነበር አለ። እግር ኳስ ለ100 ዓመት እንደዚህ ነበር። ውሳኔዎች አንዳንዴ ላንቺ ያደሉ ውሳኔዎች ይወሰናሉ፣ ላንተ ያደሉ ውሳኔዎች ይወሰናሉ። አንዳንዴ በተቃራኒ ይሆናል። 100 ዓመት እግር ኳስ እንደዛ ነው የነበረው እና አጉል ሞራሊስት ለመሆን አትሞክሩ። የሁሉም ክለብ ታሪክ እንደዛ ነው። ኮምፕሌን አታድርጉ እና በተለይ ደግሞ እኔ እንኳን ነፍስ ካወቅኩና ማየት ከጀመርኩበት ጊዜ ጀምሮ ከዲዬጎ ማራዶና የ86ቱ የዓለም ዋንጫ በእጅ የተቆጠረ ጎል ጀምሮ ውዝግብ ነበር። ውዝግብ ያልነበረበት ጊዜ አልነበረም። ሞራሊስት አትሁኑ። ባስቶኒ ለመጀመሪያ ጊዜ የሆነ ተጫዋች ላይ አውቆ ወድቆ አስመስሎ ወድቆ ተጫዋችን በቀይ እንዲወጣ ያደረገ የመጀመሪያው ሰው አታስመስሉ። ከዛ ለዚህ ነው የጆዜ ሞሪኞ ሞድ የተባለው። እንዲሁም አንዱ ፕሬስ ኮንፈረንሱ ይሄ የሞሪኞ ፌመስ ፕሬስ ኮንፈረንስ አለ የባርሴሎና እና የሪያል ማድሪድ የፉክክር ዘመን ላይ ፑርኬ ባርሴሎና ያኔ ለምንድነው እንደዚህ የታገዘው በዳኝነት ለምን ያን ጊዜ እንደዚህ ተደረገ ያሉ የተናገሩት አንድ ቃለ ምልልስ ነበር። በፔፕና በሳቸው መሀል ኃይለኛ የቃላት ጦርነት የቀሰቀሰ ነው በጊዜው። ከዛ ጋር የተነጻጸረ ፕሬስ ኮንፈረንስ ነበር ይሄኛው ፕሬስ ኮንፈረንስ። ከዛ ምን አለ መሰለኝ እኔ የፈለጋችሁትን ልሆንላችሁ እችላለሁ፣ ኢዲየት ግን ልሆንላችሁ አልችልም አለ። እንደዛ አልሆንም። ስለዚህ የሆነ ሰዓት ላይ እኔ ሞራሊስት ነኝ ምናምን ብለህ መተህ እንደዛ ምትል ከሆነ እኔ አልስማማም። በዚህ እግር ኳስ 100 ዓመት እንደዚህ ነው የነበረው። አሁን ሌላ የሞራል ኢኩዊቫለንስ መፈጠር የለበትም የሚል ክርክር ነበረው እና ስለዚህ እሱ ደግሞ የኮሚኒኬሽን ችሎታውን ያሳየበት ነበር። ሜዳ ላይ ያለው ውጤት የሚገርም ነው። 2.34 ነው። ከ3 ነጥብ በአማካይ ያገኘ ነበር። በሴሪያው የማሸነፍ ፐርሰንቴጁ አሁን 74% ነው። ምሳ በኢንተር ታሪክ ኢንተርን ቢያንስ 25 ጨዋታዎችና ከዛ በላይ ካሰለጠነው አሰልጣኞች መካከል እንደዚህ አይነት የማሸነፍ ሬሾ ያለው አሰልጣኝ የለም። ሄሌኔ ሄሬራ ሌጀንድ ናቸው፣ የካልቾፖሊ አባት ናቸው። ጆዜ ሞሪኞ
እነዚህ ሁሉ በጣም ታሪካዊ አሰልጣኞችም ጭምር ለኢንተር የመጀመሪያውንም አሁን ደግሞ በሞሪኞ ጊዜ የመጨረሻውንም ቻምፒየንስ ሊግ ያሸነፉት አሰልጣኞችም ከእነሱ ይበልጣል ይሻላል እያልኩ አይደለም። ሁለቱም በአሰልጣኝነት ታሪክ ከምንጊዜም ታላላቅ አሰልጣኞች መካከል የሚጠቀሱ ናቸው፣ ኤሬራም ሞሪኞም። ግን የእሱ እንዴት ጥሩ እንደሆነ የምታየው አጀማመሩ 25 ጨዋታ ቢያንስ ካሰለጠኑ አሰልጣኞች መካከል የእሱን ያህል የማሸነፍ ሬሾ ያለው የእሱን ያህል ጎል ያስቆጠረው የለም። የትላንትናውን ጨምሮ 117 ጎል ነው ያስቆጠረው። ሴሪያ በሲንግል ግሩፕ ፎርማት በሚባለው ድሮ የሲንግል ግሩፕ ፎርማት አልነበረም። ልክ ለምሳሌ 18 ቡድኖች 20 ቡድኖች ቢኖሩ ለሁለት ይከፈላል አይደል? አንዳንድ ሊጎች እንደዛ ይደረጋል። አሁን ግን ሁሉም ቡድን በዙር ይጫወታል ማለት አንድ ቡድን ከአንድ ቡድን ጋር በሜዳውና ከሜዳ ውጭ ይጫወታል። ይሄ ሲንግል ግሩፕ ፎርማት ይባላል። ይሄ መደረግ የጀመረ 1929 30 የውድድር ዘመን፣ አሁን ያለነው 1925 26 የውድድር ዘመን። ስለዚህ ከ96 ዓመት በፊት መሆኑ ከዛ ጊዜ ጀምሮ 117 ጎል በሁሉም ውድድሮች ያስቆጠረ ቡድን የለም። ይሄ የሚገርም ነው በጣም። ሴሪያ ብዙ ችግር እንዳለበት አሁንም ያው በቅርብ ጊዜ የነበሩት የዳኝነት የስልክ ንግግሮች ምናምን ሁሉ በቃ የጣሊያን እግር ኳስ መቼም የማይነጻ የሚመስልበት ችግር እንዳለ የታወቀ ነው። በድጋሚ ጥላ ጥልቷል የጣሊያን እግር ኳስ ላይ እንደ ካልቾፖሊ እንደ ቶቶኔሮ ቅሌት እንደሚባል አሁንም እንደዚህ አይነት ነገር አለ። ክሊን አይደለም፣ ግን የአሰልጣኙ ስራ ግን ብዙ ክሬዲት የሚያሰጥ ነው። ከ2008 በኋላም በመጀመሪያው ሲዝን ዋንጫ የወሰደ አሰልጣኝ ነው። ሩኪ አሰልጣኝ በመሀል ትልቅ አሰልጣኝ ግን ኮንቴም በመጀመሪያው ሲዝን፣ ኢንዛጊን የመጨረሻው አሰልጣኝ ሞሪኞ ነበሩ። ሞሪኞ ኃላፊነቱን ሲረከበው ኦልሬዲ ሮቤርቶ ማንቺኒ በካልቾፖሊ ቅሌት ምክንያት ጁቬንቱስ እንዲጠፋ ሆኗል። ያኔ ከፉክክሩ ሰፈር ማለት ነው። ሚላን 10 ምናምን ነጥብ ተቀንሶበት ነበር ሲዝኑን የጀመረው እና ምናልባት በዛም ተጠቅሞ ሊሆን ይችላል። ማንቺኒ ኢንተርን የሴሪያ ኃይለኛ አድርጎት ነበር። ቻምፒየንስ ሊግ ላይ ነበር ችግሩ የነበረው። የሆነ ዝላታን ምናምን የነበሩበትን ቡድን ሰርቶ ነበር። ሞሪኞ መጡና ነው ሌላ ደረጃ ላይ ያን ቡድን ያደረሱት። ግን የመጨረሻው ማሰልጣኝ ሞሪኞ ናቸው። በ18 ዓመት ውስጥ ሩኪ አሰልጣኝ ሆኖ በመጣበት የመጀመሪያው የውድድር ዘመን ሴሪያ ያሸነፈ አሰልጣኝ ነው። ብዙ ትልልቅ አሰልጣኞች አይተናል ባለፉት ዓመታት። ቤኒቴዝ መጥተዋል፣ ጋስፔሪኒ ያሰልጥነዋል፣ ኮንቴ ነበር፣ ኢንዛጊ ነበር፣ ስፓሌቲ ነበሩ። እነዚህ ሁሉ በመጀመሪያ ሲዝናቸው አልወሰዱም። ይሄኛው 13 የሴሪያ ጨዋታ ብቻ የማሰልጠን ልምድ ያለው ሰው ግን የብዙ ሰው ግምት የኔም ግምት ሲዝኑ ሲጀመርም ታስታውሺ እንደሆነ ምሳ ስንወያይ እዚህ ፉትቦል ካፌ ላይ ናፖሊ ነበር የበለጠ እንገምት የነበረው። ኮንቴ ነው አሰልጣኙ። እዛ ላይ ደብሮይንን ጨምሯል፣ እዛ ላይ ኖዋ ላንግን ጨምሯል። 7-8 ተጫዋቾች አምጥቷል። ሆይሉንድ ሄዷል። ሌሎችም ተጫዋቾች ነበሯቸው። ቦንጆርኖን ገዝተዋል። ናፖሊ ይሆናል የሚል ግምት ነው የነበረኝ ከሞላ ጎደል። በተለይ ደግሞ ኪቩ ላይ ጥርጣሬም ስለነበር ጭምር ግን መጣን ያንን አሳየ። የሚገርም ነው ቅጥሩ ሲፈጸም ሆነ ወደ ፓርማ እየሄደ ነበር። ወደ ፓርማ እየተጓዘ ነው። መንገድ ላይ የተደወለለት ስልክ ሲናገር ጁን መጀመሪያ በእነሱ ቼሩቢኒ ይባላሉ የፓርማው ሲኢኦ። ቢሮ ቁጭ ብለው እየጠበቁት ነው ኮንትራት አዘጋጅተው እስከ ውድድር ዘመኑ መጨረሻ ድረስ የጊዜ አሰልጣኝነት ኮንትራት ነው የነበረው እና በዛ የጊዜ አሰልጣኝነት የኃላፊነቱ ወቅት የሚያረካ ስራ በመስራቱ ምክንያት ቅድም ያነሳሁት ወደ ሊቨርፑል የመጣውን ጆቫኒ ሊዮኒ ነው፣ ወደ ኢንተር የተከተለውን ቦኒን፣ እነዚህን ባሻሻለበት ፓርማን የሴሪያ ቤስት ተከላካይ ነው ያደረገው። በነዛ 13 ጨዋታዎች በቤስት ዲፌንስነት ጭምር ነው ሲዝኑን የጨረሰው። በቃ ቋሚ አሰልጣኝ መሆን ይገባዋል ተብሎ ወደዛ መኪናውን እያሽከረከረ ነበር እና ሲሄድ ራሱ እንደተናገረው የምወደውን የጣሊያን ሙዚቃ እየሰማሁ እና ሲጋራይን እያጤስኩ ይሄድኩ ነበር አለ ኮንትራቱን ሊፈርም። ከዛ በመኪናው ዳሽቦርድ ላይ ባለው ስክሪን የቤፔ ማሮታ ስልክ ሲጠራ የት ነው የምትሄደው ብለው ጠየቁኝ ይላል እና ልፈርም ፕሬዚደንት የፓርማ አሰልጣኝ ልሆን። የኢንተርን ጥያቄ እየጠበቀ አልነበረም ያን ጊዜ። ፉክክር ውስጥም አልነበረም ለአሰልጣኝ ነው። ተስፋ ያለውም አይመስልም ነበር። 13 ጨዋታ ብቻ በዋና አሰልጣኝነት በትልቅ ሊግ የማሰልጠን ታሪክ ስለነበረው ልፈርም። አይ ተመለስ፣ አሁን አንተ የኢንተር አዲሱ አሰልጣኝ ነህ አሉት እና ከዛ በኋላ ነው ለአዙሮ ባለቤቱ አዴሊና ትባላለች፣ ለእሷ ደውሎ የኢንተር አሰልጣኝ እኮ ልሆን ነው ያላት እና ፕራንክ ነው። ምክንያቱም ያኔ ቀጠሮ የነበረው ከቼሩቢኒ ከፓርማው ፕሬዚደንት ጋር ለመፈራረም። ከሰዓታት በኋላ ወደ ቪያሌ ዴላ ሊበራሲዮኒ ወደሚባል ኢንተር ወዳለበት አካባቢ መጣና የ2 ዓመት ኮንትራት ፈረመ።
ማንም ሰው 2 ዓመት ይቆያል ብሎ አልገመተም። ያን ጊዜ ብዙ ጥርጣሬ ነበር። አሁን እስከ 2028 ኮንትራት ሊቀርብለት ነው። ደሞዙ ኦልሞስት በእጥፍ ሊሻሻልለት ነው ብቻ ሳይሆን በዝውውር ጉዳዮች ላይ ትልቅ ሴ እንዲኖረው ተፈልጓል። ግን ህይወት እንደዛ ነው። ሴስክ ፋብሬጋዝ ነበር መጀመሪያ የተፈለገው። የኮሞ ኢንተር ደረጃ የተለያየ ነው፣ ግን ኮሞ ብዙ ገንዘብ የሚያወጣ ቡድን ነውና ከፋብሬጋዝ ጋር ተገናኝተው ሴሪያውን ሻምፒዮን መሆኑን ያረጋገጠው በስታዲዮ ሲኒጋግሊያ ከኮሞ ጋር በተደረገ ጨዋታ ነው። 2-0 ከመመራት አገግሞ 3-2 አሸንፎ ነው ዋንጫውን እዛ ሜዳ ላይ መውሰዱን ያረጋገጠው። የሚያረካው ይመስለኛል የበለጠ ከሱ ቀድሞ የታጨ አሰልጣኝን ስላሸነፈ ማለት ነው። ፐርሰናል ሪቬንጅ አይደለም ግን መቼስ ደግሞ በኮፓ ኢታሊያ ግማሽ ፍጻሜ እስከ 89ኛው ደቂቃ ላይ በዚሁ በፋብሬጋዝ ኮሞ ሲመራ ቆይቶ ባለቀ ሰዓት ባስቆጠራቸው 2 ጎሎች 2-1 አሸንፎ ነው ለፍጻሜ ያለፈው እና ያኔ ማሮታ፣ ኦሴሊዮ፣ ዛኔቲ የኢንተር ዋና ዋና ሰዎች የእኛ ትኩረት ሴሪያውን ማሸነፍ አልነበረም ወይም አይደለም ብለውታል። አንችልም። ይሄ ሳይክሉን የጨረሰ ትውልድ ነው። ትራንዚሽናል ጊዜ ነው። የሰጡት ኃላፊነት ለስሙዝ ትራንዚሽን ብቻ የተሰጠ ኃላፊነት ግን ከጠበቁት በላይ አሳክቶላቸዋል። ግን ሁልጊዜም በወጣት ቡድን ሆነ የፕሪማቬራ የሚባለውን ቡድን ይዞ የስኩዴቶን አሸንፏል። በእያንዳንዱ የሊግ እርከን ዋንጫዎች ያሸነፈ የቆየ ነው በእድሜ እርከን ቡድኖች ውስጥ። ግን ቶሎ እና ደግሞ ክረምት ላይ አንዳንድ ያልተሳኩላቸው ዝውውሮች ነበሩ። ለምሳሌ ኮኔን ከሮማ፣ ሉክማንን ከአታላንታ የማምጣት ፍላጎት ነበራቸው። እነዚህ ዝውውሮችም አልተሳኩም። በፈለገው መጠንም ቡድኑን አላጠናከረም። ብልህም ነው ግን መጀመሪያ አካባቢ የራሱን አንዳንድ ኤሌመንቶች ለመጨመር ሞከረ። በኡድኔዜ ተሸነፈ፣ በዩቬንቱስ ተሸነፈ፣ በኔፕልስ ተሸነፈ። ከመጀመሪያዎቹ 4 ጨዋታዎች 3ቱን ተሸንፈው ጀመረ። ከ3ቱ የመጀመሪያዎቹ ጨዋታዎች 2ቱን ተሸንፈው ጀመረ እና በአንድ እሁድ በ2 ቅዳሜ ከዛ ጥያቄ ምልክት ውስጥ ገባ። ግን ቶሎ ነው የኢንዛጊን መንገድ አዳፕት ያደረገው የራሱን ቫሪዬሽን በመጨመር የበለጠ ቨርቲካል እግር ኳስ የሚጫወት የበለጠ የሚያጠቃ የበለጠ ብዙ ጎል የሚያስቆጥር አሁን በአሲስት 20 ምናምን አሲስት ነው የሰጠው በዚህ ውድድር ዘመን ፌዴሪኮ ዲማርኮ። እንደሱ አይነቱን ተጫዋች የቡድኑ ክሬቲቭ ሀብ ማድረግ ጥልቅ አማካዩ ሜትሮኖም ወይ ፍጥነት የሚወስን ብቻ ሳይሆን የማጥቃት መጀመሪያ የማድረግ አሁን ልክ እንደ ሲሞኔ ኢንዛጊ የጨዋታ ፍጥነት የሚወስን ተጫዋች ብቻ ሳይሆን የባስቶኒን ቦታ የባስቶኒ ኃላፊነት እንደምታውቂው በአውሮፓ እንደሱ አንደርላፕ የሚያደርግ የመሀል ተከላካይ የለም ይባላል። በፖሴሽን በጣም ጠንካራ ተጽዕኖ የነበረው ተጫዋች ነው። ግን አሁን እንደ ሲስተም ወለድ ኃላፊነት ኮዲፋይድ የሆነ በቃ ተቆጥሮ የተሰጠ ልምምድ ላይ ሪኸርስ የተደረገ ሳይሆን በኢንስቲንክት እንዲያጠቃ ነው ያደረገው። እዛ አይገመትም። እንደዛ ኮዲፋይድ ሲሆን ሪኸርስድ ሲሆን ታጠኘዋለች እና አንዳንድ ቡድኖች መፍትሄ ማግኘት ጀምሮ ነበር ባለፈው የውድድር ዘመን። አሁን መቼ እንደሚመጣ አታውቂም። እንደ ደራሽ ነው የሚመጣው እና አንዳንድ እንደዚህ አይነት መጠነኛ የሚመስሉ አብዮታዊ የማያስመስሉት ለውጦች ግን የሰሩ ለውጦች ያደርጓል። ሲሞኔ ኢንዛጊ የተጠቀመበትን ኮንቴ የተጠቀመበትን ተመሳሳይ 3-5-2 ፎርሜሽን የተጠቀመ ቢሆንም ግን የተጫዋቾች ሚና ላይ ለውጥ አድርጓል። የጠልቅ አማካዩ ሚና፣ የመሀል ተከላካዩ አንደርላፕ የሚያደርገው ሚና፣ የዊንግ ባኩ ሚና ተለውጧል እና እንደ ደግሞ ጦረኛ መሆን ሲያስፈልገው እንደ ኮንቴና እንደ አሌግሪ ማለት ይችላል። ቻምፒየንስ ሊግ ተሳትፎ ያለው ስለዚህ ጥሩ አመት ነው ማለት ይችላሉ ይላል። ስለዚህ ሰዎችን መሸንቆጥ የሚችል ሰው ነው። 2 ዋንጫ ወስዶ ነው አመቱን ያጠናቀቀው። ተሳክቶለት ነው የጨረሰው መጀመሪያ ከነበረው አነስተኛ መጠበቅ አንጻር። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።